ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ መጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን በተለያዩ የመጽሐፍ ቅዱስ ጥናት ርዕሶች ላይ ከእግዚአብሔር ቃል ጋር ቆይታ እያደረግን ቆይተናል። በተለይ ደግሞ ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን የሐዋርያው ጳውሎስ መልእክት ለፊልጵስዩስ ሰዎችና ለቆላሳይስ ሰዎች ከጻፈው እያጠናን እንገኛለን። ይህ የትምህርቱ ሰባተኛ ክፍል ሲሆን ሰማያዊ ዜግነት በሚል ርዕስ ከፊልጵስዩስ ምዕራፍ 3 እንደዚሁም ምዕራፍ 4 ላይ እናጠናለን። በጸሎት እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ በቃልህ አማካኝነት ስለምታበራልን ብርሃን፣ ስለምትሰጠን መጽናናት፣ ስለምታረዳን፣ ስለምታግዘን ስለ ሁሉ ተመስገን። አሁንም የበለጠ በቃልህ ወደ አንተ መቅረብ እንድንችል ደግሞም ሰማያዊ ዜግነታችንን ተረድተን እንደዛም እንድንኖር ያንተ ጸጋ እንዲበዛልን እንጸልያለን። በሁሉ አንተ አስተምረን፣ በጌታ በኢየሱስ ክርስቶስ ስም አሜን። ስለ ሰማያዊ ዜግነታችን ሐዋርያው ጳውሎስ በመልእክቱ በሚጽፍበት ጊዜ እንዲህ በማለት ያስታውሰናል። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይለናል ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ። እንግዲህ ጳውሎስ በመልእክቶች ሁሉ የዚህ ዓለም ዜጎች አለመሆናችንን በግልጽ ተናግሯል። ኢየሱስ እንደ አዳኛችን በሕይወታችን ስፍራ በሚይዝበት ጊዜ እሱን የግል አዳኛችን አድርገን በመቀበላችን ዳግም እንወለዳለን። በዚህም አዲስ ውልደት ሳቢያ የሰማይ ዜጎች እንሆናለን። ምክንያቱም የእግዚአብሔርን መንግሥት እንቀላቀላለን፣ የእርሱን ቤተሰብ እንቀላቀላለን፣ የእሱ ልጆች፣ የመንግሥቱም ዜጎች እንሆናለን። ምንም እንኳን የዚህን ዓለም ስርዓት የምናከብርና ለደንቡም የምንገዛ ብንሆንም እውነታው ግን አኗኗራችን ከግብረ ገብ አንጻር በእጅጉ የሚበልጥ እንደሆነ ነው። ስለዚህ ስለ ሰማያዊ ዜግነታችን ሐዋርያው ጳውሎስ የጻፈውን ስናጠና በቅድሚያ በፊልጵስዩስ ምዕራፍ 3 መጨረሻዎቹ ክፍሎች ላይ የታማኞችን ምሳሌ መከተል እንደሚኖርብን ይነግረናል። ከቁጥር 17 እስከ 19 ስናነብ በተለየ መንገድ ይህንን ነው የምናገኘው። ፊልጵስዩስ በማንበብ ብንጀምር ምዕራፍ 3 ከቁጥር 17 እስከ 19 ላይ እንደዚህ ይላል። ወንድሞች ሆይ የኔን አርአያነት መከተል ከሌሎች ጋር ተባበሩ። እኛ በሰጠናችሁ ምሳሌነት መሰረትም የሚኖሩትን ሁሉ አስተውሉ። ምክንያቱም ይላል ከዚህ በፊት ደጋግሜ እንደነገርኳቸው አሁንም እንደገና ያውም በእንባ ነግራችኋለሁ፣ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ልባቸው ያረፈው በምድራዊ ነገር ነው ይላል። ከዚያ በኋላ እንግዲህ የታማኞችን ምሳሌ መከተል ከተናገረ በኋላ ቀጥሎ ደግሞ ስለ ዜግነታችን እንደዚህ ይላል። እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስም በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ከዚያ ደግሞ ሲቀጥል ምዕራፍ 4 ላይ በዚያ እስክንደርስ ድረስ ልንኖረው የሚገባንን ሕይወት ያሳየናል። በቅድሚያ በመስማማትና በመደሰት መኖር እንዳለብን፣ ቀጥሎ ደግሞ ንጹሕ አስተሳሰብ ሊኖረን እንደሚገባ፣ በመጨረሻም ባለን ነገር እንድንረካ ከምዕራፍ 4 ያስተምረናል። እንግዲህ ወደ ውስጥ ገብተን ጥናታችንን ስንቀጥል በቅድሚያ ስለ ሰማያዊ ዜግነታችን ጥቂት እንመልከት። ሐዋርያው ጳውሎስ አሁን እንዳነበብነው የታማኞችን ምሳሌ እንድንከተል ይነግረናል። እኔን የምትመስሉ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ይላል። ሁላችንም በአንድ ሆነን በሌላ መንገድ ሕይወታችንና ሐሳባችንን የቀረጹትን ሰዎች በሕይወታችን ውስጥ አሉ። እነዚህም ምናልባት የፊልም ተዋናዮች፣ አትሌቶች፣ ሙዚቀኞች፣ ዘፋኞች፣ የተለያዩ የሰውን ሕይወት የሚቀርጹ አሉ። ደግሞ ምናልባት ፓስተሮች፣ ሰባኪዎች፣ በእምነቱ የታመነ አንድ ወንድም ወይም በእምነቷ የታመነች አንዲት እህት ሕይወታችንን ቀርጸውት ሊሆን ይችላል። እንግዲህ አርአያችን አድርገን የምንይዘው በግል ሕይወታችን እንድናድግ ያደረጉን ወይም በማይገባስ መንገድ የመሩን ሰዎች ይኖሩ የሆነ ብለን እንጠይቅ ነው የሚያደርገን። ጳውሎስ ምሳሌነታቸው
የሚያሳድገንንና የተሻለን እንድንሆን የሚያደርጉንን ሰዎች እንድንከተል ጥሪ ያቀርብልናል። ነገር ግን በዚሁ በአማኞች መካከል ደግሞ ለአርያነት ያልተገባ ምሳሌነት ያላቸው ሰዎች መኖራቸውንም ያስጠነቅቀናል። ስለዚህ ነው መምረጥ የግድ የሚሆንብን። ልዩነቱ ምንድን ነው ካልን አንዳንዶች ምድራዊ ነገርን ብቻ ያስባሉ፣ ሌሎች ግን ሐሳባቸው በኢየሱስ ላይ ያተኮረ ይሆናል። መልካም አርአያዎች ራሳቸው ደግሞ የኢየሱስን አርአያነት የሚከተሉ ናቸው። ጳውሎስ በአንደኛ ቆሮንቶስ 11 ላይ እኔን ተከተሉኝ ሲል እኔ ኢየሱስ ክርስቶስን እንደምከተል ብሎ ነው ያቀረበው። ስለዚህ በሕይወታችን ጳውሎስ በዚህ ክፍል የሚመክረን ነገር ቢኖር ማንን እየመሰልን ነው የምናድገው? አርአያችን አድርገን ከፊት ያስቀመጥነው ማንን ነው? አቅጣጫችን ወዴት የሚያመራ ነው የሚለውን ራሳችን እንድንፈትሽ ከዚህ ላይ የቀረበልን ሆኖ እናገኘዋለን። በመቀጠል እንደዚህ ብለን ማሰብ ያለብን ለምንድን ነው? አርአያዎቻችንን መምረጥ የሚያስፈልገን የሕይወታችንን አቅጣጫ በደንብ ቆም ብለን መፈተሽ የሚኖርብን ለምንድን ነው ካልን በጣም ጥሩ የሆነ ሐሳብ ደግሞ ቀጥሎ ያነሳል። ይኸውም አገራችን በሰማይ ስለሆነ ነው ይላል። የምንጠባበቀው ደግሞ ከዛ የሚመጣውን አዳኝ ነው በማለትም ቀጥሎ ሲናገር እናደምጣለን። ይህንን ልብ እንበል። እኛ ክርስቲያኖች አንድ ችግር አለብን። እርሱም የሁለት ዜግነት ባለቤት መሆናችን ነው። የዚህ ዓለም ዜጎች የሰማይ ዜጎችም ነን። ይህ በእኛ ውስጥ ከባድ ፍጭትን ይፈጥራል። በሮሜ ምዕራፍ 7 ከ22 እስከ 23 ላይ እንደቀረበው ሙሉ ዜግነትን የምናገኘው መቼ ነው ካለን የዚህ ኃጢአተኛ ዓለም ዜጎች መሆን የምናቆመው መቼ ነው ካለን አዎ እዛ ጋር እንደተቀመጠው በዳግም ምጽአቱ ነው። ከዛ የሚመጣውን ጌታ እንጠባበቃለን። እስከዛ ድረስ ግን በዚህ ዓለም ሆነን ግን የሰማይ ዜጎች ነን። ከሙታን ስንነሳ ወይንም ስንለወጥ ሞት በእኛ ላይ አንዳች ኃይል ሲያጣ ያን ጊዜ ምን ይሆናል ያለን እንደሆነ የሚታይ አካል ይኖረናል። በራሳችን ዓይኖች እግዚአብሔርን እናየዋለን። ደግሞ መንፈሳዊ የማይሞትና የማይበሰብስ አካል ይኖረናል። የተለወጠ ማንነት ከክርስቶስ ጋር ደግሞ እንከብራለን። ለዘላለም ከእርሱ ጋር እንኖራለን። ስለዚህ ያ እስከሚሆንና ሙሉ ዜግነታችን በሰማዩ መንግሥት ብቻ እስከሚጠቀለል ድረስ ደግሞ እንዴት ልንኖር እንደሚገባን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት ቀጥሎ ሲያስረዳ እናገኛለን። በዚያ እስክንደርስ ምን እናደርግ? በዚያ እስክንደርስ በመስማማትና በመደሰት እንድንኖር ሐዋርያው ጳውሎስ በጣም ከፊልጵስዩስ መልእክት የታወቀውን ቃል በዚህ ቦታ ሲናገር እናያለን። ስለዚህ ይላል የምወዳችሁና የምናፍቃችሁ ወንድሞቼ ሆይ ደስታዬና አክሊሌ የሆናችሁ እንደዚሁም ወዳጆቼ ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ፣ በጌታ አንድ ልብ እንዲኖራችሁ ይላል። ኤዎድያንን እለምናለሁ። አዎ አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከእኔና ከቀለምጦስ ጋር እንዲሁም ስማቸው በሕይወት መጽሐፍ ከተጻፉ ሌሎች የሥራ ጓደኞቼ ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው እለምንሃለሁ። ምን ጊዜም በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ ይላል ጳውሎስ። መልእክቱን ሲጠቀልል ስንብቱ ተግባራዊ ምክርን ያዘለ ሆኖ እናገኘዋለን። የኦዲያንና ሲንጤኪንን እንዲያስማሟቸው እዚህ ቦታ ላይ ሲጎዝ የተባለውን ታማኝ ባልደረባውንና ቀለምጦስን ጠየቃቸው። ጳውሎስ ስለ ባልደረቦቹ በሙሉ ስማቸው በሕይወት መጽሐፍ ከተጻፉት ጋር በማለት ሲናገር እናነባለን። ሁልጊዜ በጌታ ደስ ይበላችሁ ይልና በምንም ነገር አትጨነቁም በማለት ምክር ይረግሳቸዋል። በችግርና በአበሳ በተሞላች በዚች ዓለም ውስጥ እንዴት ይሄ ሊሆን ይችላል ብለን እንጠይቃለን። ግን ይቻላል። ይህ ሊሆን የሚችለው ደስታችን በጌታ ከሆነ ብቻ ነው። እርሱ ጭንቀታችንን ሁሉ ለእኛ እንደሚሸከም በመተማመን በእርሱ ላይ ስንጥለው ብቻ ያን ጊዜ በእርግጥም በዚሁ ጋር እንደተቀመጠው ደስታችን በጌታ ሙሉ ይሆናል። በአንዳች አንጨነቅ፣ ሁልጊዜ ደስ ይለናል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እስከ 34 ላይ አትጨነቁ የሚለውን ትምህርቱን ሲያስተምር የማንጨነቅበትን ምስጢር እዛው ላይ ያስቀምጣል። ይኸውም ዓይናችንን ከራሳችን ከሁኔታችን ላይ አንስተን ወደ መጋቢያችን ወደ ፈጣሪያችን ከኛ አልፎ የሜዳ አበቦችን የሰማይ ወፎችን የሚቀልበው የሚያስውበውን እርሱን እንድንመለከት በመጋበዝ ነው።
አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና ይላል። ስለዚህ እውነተኛ ደስታ ከጭንቀት ነፃ የመሆን ብቸኛው መንገድ በጌታ ደስ በመሰኘት ጭንቀታችንን በእርሱ ላይ በመጣል ነው። ጭንቀታችንንስ በኢየሱስ ላይ የምንጥለው እንዴት ነው ካልን ሐዋርያው ጳውሎስ ቀጥሎ ያስቀምጣል። በቁጥር 6 ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎትና በምልጃ የሚያስፈልጋችሁን አስታውቁ እንጂ ከምስጋና ጋር በአንዳች አትጨነቁ ይለናል። ስለዚህ በሕይወታችን እውነተኛ ደስታን፣ እውነተኛ ሰላምን፣ እውነተኛ ፍቅርን፣ እውነተኛ በረከትን መለማመድ ከፈለግን ብቸኛው መንገድ ጸሎት መሆኑን ከዚህ እንማራለን። ያን ብቻ ብሎ አያቆምም። ሲቀጥል ምዕራፍ 4 ቁጥር 8 ላይ ንጹሕ ሐሳብ እንዲኖረን ደግሞ እንዲህ ይለናል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን ምን አድርጉ ይለናል? አስቡ። እነዚህን አስቡ። ስለዚህ ሐሳባችንን በእግዚአብሔር ቃል መሰረት እንድናደርግ ያስፈልጋል። ምክንያቱም የብዙ ጭንቀቶቻችን፣ የብዙ አለመርካታችን፣ የብዙ ተስፋ የመቁረጣችን መንስኤው አስተሳሰባችን ነው። ጭንቀታችንን ለጌታ የመስጠታችንና በኢየሱስ የመደሰታችን ውጤቱ ሰላም ነው። ምክንያቱም ይህን ስናደርግ የክርስቶስ ሰላም፣ አእምሮን የሚያልፈው ሰላም ልባችሁን ይጠብቃል ይላል። ይህ ሰላም ደግሞ ዓለም ሊሰጠውም ሆነ ሊወስደው የሚችለው ሰላም አይደለም። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል 14 27 16 33 ላይ ሰላሜን እተውላችኋለሁ ይልና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የእርሱ ሰላም ከሁኔታዎች በላይ በማንኛውም ሁኔታ የማይደፈርስ፣ የማይደበዝዝ፣ የማይቀዘቅዝ ልዩ የሆነ ሰላም ነው። ስለዚህ በእሱ ሰላም ሊጎበኘን ይጠራናል ጳውሎስ። ስለዚህ ሰላም ሲናገር ስሜታችንንና ሐሳባችንን የመከላከል ጠባቂ የመሆን አቅም እንዳለው ይናገራል። ይህ ጠባቂ የማይበገር እንዲሆን ምን ነገሮችን ማሰብ አለብን ካልን ደግሞ እውነተኛ የሆነውን ነገር ሁሉ አስቡ ይለናል። ጭምት የሆነውን ነገር ሁሉ አስቡ፣ ጽድቅ የሆነውን ነገር ሁሉ አስቡ፣ ንጹሕ የሆነውን ነገር ሁሉ አስቡ፣ ፍቅርና በጎነት ያለበትን ነገር ሁሉ አስቡ፣ መልካም ወሬ ያለበትን ነገር ሁሉ አስቡ። እንግዲህ እነዚህን ሐሳቦች በአእምሯችን ውስጥ በምናንሸራሽርበት ጊዜ ሲጠቀለል በጎነት ቢሆን ምስጋናም ቢሆን እነዚህን ሁሉ አስቡ በማለት ይናገራል። ሐሳባችን ሕይወታችንን ይቀይረዋል። ወደ እርሱ እንድንቀርብና ወደ እርሱ እንድንመጣ የሚያደርገን እርሱ ነው። እንግዲህ በመጨረሻ ሐዋርያው ጳውሎስ የሚናገረው ባለን ነገር ረክተን እንድንኖር ነው። እንዲህ ይላል፣ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይለናል። እኛ ደስተኞች ነን። የሚያሰጋን ምንም የለም። ሰላማችን ተጠብቋል። ሐሳባችን ንጹሕ ነው። ይህ ማለት ታዲያ ፍጹም እና ሙሉ የሆነ ሕይወት አለን ማለት ነውን እንል ይሆናል። መልሱ ግን አይደለም። ገንዘብ ሊኖረን ይችላል፣ ወይም እጦት ወይም ችግር ሊደርስብን ይችላል። እንደ ጳውሎስ ሕይወታችን በእግዚአብሔር ምሪት ስር እንደሆነ እርግጠኞች ከሆንን ግን ሁኔታዎች ምንም አይነት ቢሆኑ በእነርሱ ተማምነን በእግዚአብሔር ተማምነን እንኖራለን። በፊልጵስዩስ ምዕራፍ 4 ከቁጥር 11 እስከ 12 ሐዋርያ ጳውሎስ ይህንን ነው የሚናገረው። ይሁን እንጂ ይላል፣ ይሁን እንጂ በዚህ ውስጥ ማጣትን አውቃለሁ፣ ማግኘትን አውቃለሁ። ብጠግብም ሆነ ብራብ፣ ባገኝም ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል ማለትን ምስጢር ተምሬአለሁ ይልና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይለናል። ቁጥር 19ም ላይ እንደዚሁ አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። ልክ እንደ አጉር እግዚአብሔር የሚጠቅመንን ሳያጎድልና ሳያተርፍ እንደሚሰጠን እንታመናለን። በምሳሌ 30 ከቁጥር 8 እስከ 9 አጉር የጸለየው ያንን ነበር። በጣም ሀብታም በጣም ድሃ እንዳይሆን። በዚህ እምነት ኑሯችንን ስንኖር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት ይሆንልናል ማለት ነው። ምክንያቱም በክርስቶስ በእርግጥም ሁሉን እንችላለን። በእርሱም ያቅተን የለም። ያስፈልገናል ብለን ያሰብነውን ባጣን ጊዜ ምን ልንሆን ነው? ፍላጎታችንን ጌታን እንለምነው።
እናም እንደ እርሱ ፈቃድ ከሆነ ለእኛም ይፈቅድልናል። እንደ ፈቃዱ ከሆነ ነገር አያጎልብንም። የምንጠይቀው ነገር ሁልጊዜ የእርሱ ፈቃድ መሆኑን ላናውቅ እንችላለን። ነገር ግን የእርሱ ፈቃድ መሆናቸውን እርግጠኞች መሆን የምንችላቸው አንዳንድ ጥያቄዎች አሉ። ለምሳሌ ወዳጆቻችን ይድኑ ዘንድ ይህ የእግዚአብሔር ፈቃድ ነው ተብሏል። ስለዚህ ለዛ ልንጸልይ ይገባል። እምነታችንን የማካፈል ድፍረት እንዲኖረን ይህ የእግዚአብሔር ፈቃድ ነው፣ ለዛ ልንጸልይ ይገባል። ለተናዘዝነው ስህተታችን ይቅርታን መስጠት የእግዚአብሔር ፈቃድ ነው። የእግዚአብሔርን ትእዛዛት የመታዘዝ ጉልበት እግዚአብሔር መስጠት ይህ የእሱ ፈቃድ ነው። ለሚጠሉንና ለሚያስቸግሩን ሰዎች ፍቅር እንሰጥ ዘንድ ይህ የእግዚአብሔር ፈቃድ ነው። በአስቸጋሪ ሁኔታዎች ውስጥ ለማለፍ የሚያስችልን ጥበብ መስጠት ይህ የእግዚአብሔር ፈቃድ ነው። እንደዚሁም ደግሞ በተለየ መንገድ በእግዚአብሔር ቃል ውስጥ ያለውን እውነት እንረዳ ዘንድ ይህ የእግዚአብሔር ፈቃድ ነው። እንግዲህ የእግዚአብሔር ፈቃዱ በሆኑ ነገሮች ውስጥ ጠንክረን በፊቱ መቅረብ እንችላለን። እናም ስናጠቃልል ትምህርታችንን ለሚመጣው ዓለም መኖር አለብን። ሕይወት ያለ ዓላማ በደመ ነፍስ መኖር እጅግ አበሳ ነው። ለሕይወታችን ግብ ለመኖራችን ዓላማ ያስፈልገናል። ራሳችንን መስዋዕት የምናደርግ ለራሳችንን ብዛም የማንጨነቅ ራሳችንን የስስት ፍላጎታችንን የበለጠ የምንከዳ እንድንሆንና ደግሞም ለምንጠብቀው ክብር ብለን የሕይወታችንን ዓላማ የመኖራችንን ግብ ጥያቄ ምላሽ በመሆኑ ብቻ መልካምን የምናደርግ እንድንሆን እግዚአብሔር ሁላችንን እንዲረዳን መጸለይ ያስፈልገናል። በእውነት ለእግዚአብሔር ክብር እንድንኖር እግዚአብሔር ይርዳን። ጌታ ይባርካችሁ።